የአማራን ህዝብ ሐሰተኛ ትርክ ተጎጂ እንዲሆን ያደርጉ ያሉ ስርዓታዊና መዋቅራዊ ችግሮች በህገ መንግስት ማሻሻያ ሊፈቱ ይገባል ሲሉ የፖለቲካ ሳይንስ ምሁሩ ተናገሩ። የማንነትና የወሰን ጥያቄዎችን ጨምሮ የአማራ ህዝብ የፖለቲካና የኢኮኖሚ ጥያቄዎችም በህገ መንግስቱና በፌደራሊዝም ስርዓቱ ምላሽ ሊሰጣቸው እንደሚገባ የፖለቲካ ሳይንስ ምሁሩ መክረዋል። ተስፋ ሞላ ተጨማሪ ዘገባ አለው። የአማራ ህዝብ ለኢትዮጵያ ሀገረ መንግስት ግንባታ ታላቅ ሚና ተጫውቷል። ሉዓላዊነቷና የግዛት አንድነቷ ታፍሮና ተከብሮ እንዲኖር በማድረግም የላቀ አስተዋጽኦ አበርክቷል። ይሁንና አንዳንድ የውጭ ጠላት ተላላኪዎችና የሐሰተኛ ትርክት ሰለባዎች የአማራ ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠልና በጥርጣሬ እንዲታይ መዋቅራዊና ስርዓታዊ ሴራ ሰርተዋል። በዚህም የአማራ ህዝብ ከፍተኛ በደል ሲደርስበት ኖሯል፣ እየደረሰበትም ይገኛል ሲሉ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና መልካም አስተዳደር መምህር ረዳት ፕሮፌሰር ያየው ገነት ገልጸዋል። አማራ የሌሎች የኢትዮጵያ ወንድምና እህት ዜጎችን በማስተባበር የኢትዮጵያን ሀገረ መንግስት የመሰረተ ኢትዮጵያ ለብዙ ዓመታት ያህል ታፍራና ተከብራ በነጻነትና በሉዓላዊነቷ እንድትኖር ያደረገ ከሌሎች ህዝቦች ጋር በመሆን የራሱ ሚና የተወጣ ህዝብ እንደሆነ ይመረዳት ያስፈልጋል። ነገር ግን ኢትዮጵያ ውስጥ የበቀሉ የተለያዩ ሊቃን በሂደት ከሌሎች ወንድምና እህቶቹ ጋር የጨቋኝና የተጨቋኝ ትርክት በመፍጠር ሌሎቹ ህዝቦች በጋራ የሚኖሩት አማራውን በጥርጣሬ እንዲመለከቱት በዚህ ምክንያትም አማራው በኢትዮጵያ ከሚኖረው የፖለቲካል ኢኮኖሚ ሚናና ጥቅም እንዲነጠል ለማድረግ ዘርፈ ብዙ የሆኑ መዋቅራዊ የሆኑ ስርዓታዊ የሆኑ ግፎች ደርሰውበታል። በመሆኑም የአማራ ህዝብ ለዘመናት ሲበደልበት የኖረው የሐሰተኛና የጨቋኝ ተጨቋኝ ትርክት ሊስተካከል ይገባል። መዋቅራዊና ህገ መንግስታዊ የሆኑ ችግሮቹም በህገ መንግስት ማሻሻያዎች ሊፈቱ ይገባል። ለዚህም መፍትሄ የአማራ ክልል መሪዎች ከፌደራልና ከሌሎች የክልል መንግስታት ጋር በጋራ ተግባቦትና ድርድር ሊሰሩ ይገባል ሲሉ የፖለቲካ ሳይንስ ምሁሩ ምክረ ሀሳብ ሰጥተዋል። የአማራን የጨቋኝና የተጨቋኝ ትርክትን ህገ መንግስታዊ በሆነ መንገድ የተቀመጠ ስለሆነ ይሄ መስተካከል አለበት። ይሄ እንዲሻሻል መሰራት አለበት። አንድ ይሄ ነው። ሲቀጥል የአማራ ህዝብ ባገሩ ኢትዮጵያ ውስጥ ባይተዋር ሆኖ መኖር የለበትም። በየትኛውም አካባቢ ተንቀሳቅሶ ሀብት ንብረት የማፍራት ሀብት ንብረቱን የመጠቀም መብቱ ሊጠበቅለት ይገባል። ሲቀጥል በሌሎቹ በሚኖርበት አካባቢ በቂ የሆነ የፖለቲካ ውክልና ሊያገኝ ይገባል። ባይተዋር ሆኖ በሁለተኛ ዜግነት መታየት የለበትም። ያንዳንድ ክልሎች ህገ መንግስት ካየን በተለይ እንደ አማራ ላለው ህዝብ ኢትዮጵያ የትኛውም አካባቢ ያለው የሀገሪቱ ክፍል የኔ ነው ብሎ ለሚኖረው መብትን የሚነፍግ የሚጨቁን የባለቤትነት መብትን የማይሰጥ ስለሆነ አማራውን በባይተዋርነት እንዲኖር የሚያደርግ ስለሆነ የነዛ ክልል ህገ መንግስት መስተካከል እንዳለበት ይሰማኛል። ከህገ መንግስት ማሻሻል ባሻገርም የፌደራሊዝም ስርዓቱ የአማራን ህዝብ የጎዳ በመሆኑ ሊሻሻል ይገባዋል። በተለይ መሰረታዊ የሆኑት የአማራ ህዝብ የወሰንና ማንነት ጥያቄዎች መመለስ አለባቸው ሲሉ ረዳት ፕሮፌሰር ያየው ገነት ምልከታቸውን ገልጸዋል። በአገሪቱ ላይ ያለው የፌደራል ስርዓት በዋነኝነት የአማራ ክልልን የጎዳ ስለሆነ አሁንም እየጎዳ ስለሆነ እሱም የሚሻሻልበትና ይሄም ከህገ መንግስቱ ጋር ጭምር ህገ መንግስት ሻሻል የሚሻሻል ስለሆነ አሁን ያሉ የወሰን የማንነት ጥያቄዎች ሊመለሱ የሚችሉት አብረው ከህገ መንግስቱ ጋር ነው። ስለዚህ ይሄን ትልቅ ትኩረት ስለሆነ ይሄን ያስፈልጋል። እነዚህ እንግዲህ መዋቅራዊና ስርዓታዊ ችግሮች ናቸው። ከዛ ሲቀጥል እንደማንኛውም የኢትዮጵያ ህዝብ የድህነት ጥያቄ አለ፣ የመልካም አስተዳደር ችግሮች አሉ፣ ብሎ ያደራሉ። እነዚህም ጭምር እንደማንኛውም ኢትዮጵያዊ መፍትሄ ያስፈልጋሉ። የህዝቡን የህገ መንግስት ማሻሻያ ጥያቄዎች በዘላቂነት በመመለስ ጤናማ የፖለቲካ ስርዓት ለመፍጠርም መንግስት ከህዝቡ ጋር በእውነተኛ ውይይት መተማመን መፍጠር አለበት ነው ያሉት የፖለቲካ ሳይንስና መልካም አስተዳደር መምህሩ። በህዝብና በመንግስት መካከል ያለው የፖለቲካ ጥርጣሬ ሊፈታ የሚችልበት መንገድ አንደኛ ምንድነው? ችግሮችን ከእውነትን በመሻት መወያየት፣ ለነዛ ደግሞ የጋራ የሆኑ መፍትሄዎችን ማስቀመጥ፣ ከዛ የየድርሻዎችን በመውሰድ መስራት።
ይሄ ሊሆን የሚችለው ግን ትረስት ያስፈልጋል ፐብሊክ ትረስት ያስፈልጋል ህዝብ በመሪዎቹ ማመን አለበት አሁን ይሄ እምነት በእጅጉ በጣም ማሽሿል ይሄን መመለስ ያስፈልጋል ህዝቡ ከፍተኛ ችግር እየገጠመው ያለ ከፍተኛ መፈናቀል እየገጠመው ነው ኑሮ እየተመሰቃቀለበት ነው እነዚህን መፍትሄ የሚያመጣለት መሪ ነው የሚፈልገው ህዝቡ ይሄን ደግሞ ምንድነው ችግር የገጠመው ማህበረሰብም ሁለተኛ ደግሞ ሌሎችም እንደዚህ የከፋ ችግር ደግሞ ያልገጠማቸው ማህበረሰቦችን በጋራ በመሆን ከመንግስት ጋር በመሆን ይሄን ማገዝ ያስፈልጋል የሚደረጉ የህገ መንግስት ማሻሻያዎችም የኢትዮጵያን ህዝብ አብሮነትና አንድነት በዘላቂነት የሚያስቀጥሉና የሚያጠናክሩ ሊሆን ይገባል ከብሔርተኝነት ይልቅ ሀገራዊ አንድነትን የሚያጎሉና ዜግነት ተኮር ቢሆኑ የተሻለ ተቀባይነት ይኖራቸዋል ሲሉም ምሁሩ ሐሳባቸውን ሰጥተዋል